ተገናኝ ሳሳት የምትመክሩ ሚዲያዎች አጋሮቻችን ሁሌም ከኦቪድ ጎን ስለሆናችሁ ለእናንተ ያለን ክብር በእውነት እጅግ በጣም የተለየ ነው። ሁሉም የሚዲያ ባለሙያ በጥቂት ዓመታት የቤት ባለቤት ይሆናል። ይሄ የኦቪድ ቃል ነው። 9727 ያላቸው ነው ተግባር ቤቴ ድረስ መጥቶ ያሳየና ለዚህ በጣም አመሰግናለሁ ማለት ፈልጋለሁ። ሚስ ወርልድ ኢትዮጵያ በጣም ትልቅ ከሚባሉት ውድድር አንዱ ነው፣ ሁላችሁም እንደምታውቁት። እሱን አልፌ ደግሞ በሚስ ወርልድ ስቴጅ በዕለትና በሚካሄደው ሀገር ከ130 ሀገራት ጋር በሚኖረኝ ቆይታ የሀገሬን ጥሩ ገጽታ ማሳየት ብቻ ሳይሆን ኦቪድን በኢንተርናሽናል በሆነ መድረክ በአፍሪካ ብቻ ሳይሆን በዓለም በደንብ አድርጌ ለማስታወቅ ወዲሁ ቃል ገባለሁ። ከዚህ በኋላ ለሚኖሩ ዝግጅቶች ከኔ ጋር ስለምትቆዩ አመሰግናለሁ እያልኩኝ ሁላችሁም ስለተገኛችሁ አመሰግናለሁ። ከኦቪድ ጋር በጣም ቆንጆ ቆይታ ይኖረናል። በተግባር ስራዎችን ሰርተን የሚያመለክት ይሆናል። አመሰግናለሁ። እንዲሁም የሚስ ወርልድ ቢዩቲ ፓጀንት ኃላፊ የሆኑትን የኮሚኒኬሽን ክፍል ኃላፊ የሆኑትን አቶ አበባው አበበን ወደ መድረክ ጋብዛለሁ። የፊርማ ስነስርዓቱ ይከናወናል። ፎልደር ውስጥ ያሉትን አግሪመንቶችን መፈረም እንጀምራለን። ኦቪድ ሪል ስቴት ቤት ለሁሉም በሚል የተለያዩ ቤቶችን ለማህበረሰቡ የሚያቀርብ ካምፓኒ ነው። ስታንዳርድ የሆኑ ቤቶች አሉት፣ ሌክዠሪ የሆኑ ቤቶች አሉት። የተለያዩ አይነት ቤቶች ናቸው ያሉት። ቀደም ስንናገር እንደነበረው ከ850 ሺህ ብር ጀምሮ በ7.50 ካሬ ሜትር ቤቶች የተዘጋጁ ቤቶች አሉት። በጣም ትልቅ ደግሞ ፈልጋለሁ ለሚል 295 ካሬ ድረስ ቤቶች አሉት እና ኦቪድ ሪል ስቴት ሁሉንም ሰው ባለቤት ለማድረግ የተነሳ ትልቅ የሪል ስቴት ካምፓኒ ነው እና በዛ ያው በዛሬው ዕለት ከሩት ይርጋለም የሚስ ወርልድ ኢትዮጵያ አሸናፊ የሆነችው ሩት ይርጋለም ጋር ብራንድ አምባሳደርነትን ፊርማ እያደረግን ያለ ነው። በፊርማ ስነ ስርዓቱ ላይ የኦቪድ ሪል ስቴት ማርኬቲንግ ክፍል ኃላፊ አቶ አብይ ንጉሴ፣ የኦቪድ ሪል ስቴት የሽያጭ ክፍል ኃላፊ አቶ ኤርሚያስ ሙሴ፣ የሚስ ወርልድ ኢትዮጵያ አሸናፊ ክብርት ሩት ይርጋለም፣ የሚስ ወርልድ ቢዩቲ ፓጀንት ኮሚኒኬሽን ኃላፊ አቶ አበባው አበበ ፊርማው ስነ ስርዓቱ ላይ የተሳተፉ ይገኛሉ። የፊርማው ስነ ስርዓቱ እየተጠናቀቀ ነው። በጣም ትልቅ የሆነ አገራዊ ስራ እየተሰራ ነው ያለው። የፊርማው ስነ ስርዓት እንደተጠናቀቀ የኦቪድ ሪል ስቴት ማርኬቲንግ ክፍል ኃላፊ የሆኑት ስለ ፊርማ ስነ ስርዓቱ ስለ አምባሳደርነቱ ጋዜጣዊ መግለጫ ይሰጣሉ። ከዛም በመቀጠል የፎቶ ፕሮግራሞችን ካደረግን በኋላ ፕሮግራማችንን የምናጠናቀቅ ይሆናል። ክቡራንና ክቡራት
በዚህ የፊርማ ስነስርዓት ላይ አምባሳደርነት ሹመት ላይ ኦቪድ ሪል ስቴት ከሚስ ወርልድ ኢትዮጵያ ከሩት ይርጋለም ጋር እያደረገ ያለው የአምባሳደርነት ሹመት ላይ ስለተገኛችሁ ሁላችሁንም በጣም እናመሰግናለን። እሺ በጭብጨባ የኦቪድ ሪል ስቴት ማርኬቲንግ ክፍል ኃላፊ አቶ አቤል ንጉሴ፣ እሺ የፊርማ ስነ ስርዓቱ ተከናውኖ ጨርሷል። ሩት ይርጋለም ከዚህ ሰዓት ጀምሮ የኦቪድ ሪል ስቴት አምባሳደር ሆና ተሾማለች። ቤት ነው የሚለው ኦቪድ ሪል ስቴት ሩት ይርጋለምን የብራንድ አምባሳደር አድርጎ ሾሟታል። በጣም እናመሰግናለን። የኦቪድ ሪል ስቴት ማርኬቲንግ ኃላፊ አቶ አቤል ንጉሴ፣ የኦቪድ ሪል ስቴት የሽያጭ ክፍል ኃላፊ አቶ ኤርሚያስ ሙሴ፣ የሚስ ወርልድ ቢዩቲ ፓጀንት ኃላፊ የኮሚኒኬሽን ኃላፊ አቶ አበባው አበበ፣ የሚስ ወርልድ ኢትዮጵያ አሸናፊ ክብርት ሩት ይርጋለምን በጣም እናመሰግናለን። ከዚህ ቀጥሎ የኦቪድ ሪል ስቴት ማርኬቲንግ ክፍል ኃላፊ ይቀርቡልናል። እሺ ሁለት ጥያቄዎችን መጠየቅ ይቻላል። ጋዜጠኞች አሉ እዚህ ጋር። በጣም አመሰግናለሁ። ጥያቄው የአንድ ወር ቆይታ የሚሆነው በቬትናም ሀገር ውስጥ ነው የሚሆነው ከተለያዩ ተወዳዳሪዎች ጋር ከድንሽ እንዳደረጉት ውድድሩ ሁሉም ሰው እንደሚያስበው የቁንጅና ውድድር ሲባል የሆነ ቦታ ሄዶ ቁንጅና ወይም ደግሞ መልክና ሳይቶ መምጣት ሳይሆን የተለያዩ ስራዎች ይጠበቁብናል ወይም ኃላፊነቶች አሉብን። ከነሱም ከቻሌንጆቹ መካከል እንደ ቢዩቲ ዊዝ ፐርፐስ ወይም ሚስ ወርልድ ሞቶ የሚታወቀው ውበት ከዓላማ ጋር ነው የሚባለው ማለት ነው። ከሱም በዘለለ ደግሞ የታለንት የመልቲ ሚዲያ አዋርድ፣ ቶፕ ሞዴል፣ የሄድ ቱ ሄድ ቻሌንጆች፣ የስፖርት ቻሌንጆች እና የተለያዩ ተግባራቶች አሉ። ከሱ በዘለለ ግን ዋነኛው የሚባለው ቢዩቲ ዊዝ ፐርፐስ ያልኩት ፕሮግራም ነው የሚሆነው። እኔ ስሰራባቸው የቆየሁባቸው ፕሮጀክቶች አሉ። ሚስ ወርልድ ኢትዮጵያ ላይ ስሳተፍ ሳይለንት ስትራግል በውመን እና ዩዝ ዲቨሎፕመንት ላይ የሰራው እገኛለሁ። እንዲሁም ደግሞ አሁን ከሜሪጆ ኢትዮጵያ እና ከዶክተር ካትሪን ሀምሊን የፌስቱላ ማዕከል ጋር በመሆን ሴቶችና ህፃናት ላይ እየሰራ ነው የምንገኘው። አንድ ወር ሙሉ የሚኖረን ቆይታ የውበትን ተኮር ብቻ ያደረገ ሳይሆን ዓላማንና ዓለምን የመቀየር ተግባር የያዘ ነውና ውድድሩ ይህንን ይመስላል። አመሰግናለሁ። ተጨማሪ አንድ ጋዜጠኛ ልንጠይቅ፣ ወደዚህ መምጣት ትችላለህ? ስለ ክራውን ኦፍ ጣይቱ ተጠይቂያ ሙዚቃ እና ክራውን ኦፍ ጣይቱ ማለት የፓጀንትሪ ፕሮግራም ነው። እኔ ሞዴሊንግ ገብቼ በሰለጠንኩባቸው ጊዜያቶች ላይ የራንዌይ ሞዴሊንግ እንጂ ፓጀንተሪ ወይም ደግሞ ቢዩቲ ፓጀንትን ተኮር ያደረገ ትምህርት ቤት የለም። ስለዚህ እኔ የመጣሁት መንገድ 6 ዓመት ከምናምን ብቻዬን ስለፋ የነበረውን መንገድ ከታች የሚመጡት እህቶቼ እንዳይቸገሩ ለእነሱ መንገድ እንድጠርግ ብዬ ያዘጋጀሁት ፕሮግራም ነው። ክራውን ኦፍ ጣይቱ ኮንፊደንስ ላይ፣ ሞዴሊንግ ላይ፣ ሀገርን ማወቅ ላይ የተለያዩ ነገሮች ውስጡ የያዘ ሲሆን ካስተማርኳቸው ተማሪዎችም እዚህ አብረውኛሉ። ያስተማርኳቸውን ተማሪዎች ሳያሳፍሩኝ ሀገር ወክለው ሄደው ጥሩ ጥሩ ውጤቶች ይዘው መጥተዋል። እኔም እንግዲህ የራሴን ፕሮግራም ተገናርጌ ተተርሼ ደግሞ ጥሩ ፕሮግራም እና ጥሩ ውጤት ይዤ እንድመጣ ተስፋ አድርጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ ጠያቂያችን። የመጀመሪያው ጥያቄ መስፈርቱ ምንድን ነው የሚል ነው።
እንግዲህ የሚስ ወርልድ ኢትዮጵያን መሾም በጣም ብዙ ፈታኝ ሂደቶች እንደሚያልፍ ይታወቃል። ባጭሩ ታማኝነት፣ ልበ ሙሉነት፣ ጽናት፣ የመነጋገር ችሎታ እንዳያቸዋት ማለት ነው። እነዚህ ናቸው መስፈርቶቹ። ጠያቂያችን ምን ያህል ጊዜ ይቆያል፣ ምን ያህልስ ተከፈላት ብሎ ጠይቆ ነበረ። ያንን ከመመለሴ በፊት የዚህ ስፖንሰርሺፕ ዓላማ ሁለት መልኮች አሉት። አንደኛው የድርጅታችንን ምርቶች ማስተዋወቅ፣ ቅድም የጠቀስኳቸውን የብራንድ አምባሳደርነት ሚና ማወጣት ነው። ኦልሬዲ ጀምራለች ቅድም እንዳያችሁት። ከዛ ባሻገር ግን ይሄ እጅግ በጣም ታላቅ ሀገራዊ ኃላፊነት ነው። ከ130 ሀገሮች ጋር ነው ኢትዮጵያን ወክላ የምትወዳደረው። ስለዚህ እሱ ፋይዳው የበለጠ ግዙፍ ነው። ምናልባት መጠን ተጠይቋል። ጊዜውን ልናገር እችላለሁ። ለ1 ዓመት ያክል ነው የተስማማ ነው። መጠኑ ግን እኛ እንደ አራያ ወደፊት መጣን እንጂ በደንብ ሚስ ወርልድ ኢትዮጵያ እንድትደገፍ እንፈልጋለን። ከዛ አንጻር መረጃውን መናገሩ ብዙም አስፈላጊ ነው ብለን አናምንም። እኛ አርአያ ሆነ ሌሎች በጣም ብዙ ድርጅቶች አሁንም ከፊቷ እንዲሰለፉ በተለይም ድል ቀንቷት ደግሞ በጣም ብዙ የማስተዋወቅ ስራዎችም እንደሚጠብቋት በማመን አሁንም እንዲመጡ ከማድረግ አንጻር ሌሎች ድርጅቶች እሱን እናልፋለን ማለት ነው። እናመሰግናለን።